ብዙ ሰው ዲፕሬሽን ማለት ድብርት ይመስለዋል። ዲፕሬሽን ድብርት አይደለም ማለት ወይም ስራ ሲያስጠላው ዛሬ ከቤት መውጣት ሰልችቶኛል ማለት አይደለም። ከዛ ከፍ ይላል። ተፈልጎ የሚመጣም ተፈልጎ የሚሄድም ነገር አይደለም። አንዳንድ እኔ ሄልፕ የሚፈልጉ ነገሮችን በምክር ለማስተካከል አሁን ለምሳሌ ሱስ ያለበትን ሰው በምክር ለማስተካከል የሚሞክሩ ሰዎች ኦልሞስት አንድን በሽተኛ ጨጓራውን ያመመው ሰው መምከር ለምን ጨጓራን ያማል ተው እንጂ ሁለተኛ እንዳያማ አይባልም። ወዶ አይደለም ልክ እና ይሄኛው እንደውም ያኛው ቢያንስ ቶፒካል የሆነ ወይም ሌላ ባዮሎጂካል የሆነ ህመም ነው። ይሄ ግን የውስጥ ነው። አእምሮ ህመም ደግሞ ከሌላው በጣም ከባዱ ህመም የአእምሮ ህመም ነው። ምንድነው የሆነ ነገር ቢኖር በምላጭ ነው የምታወጪው አይደለም። የሆነ ቁስል ወይ ምናምን የሆነ የገባ ስንጥርናል ምላጭ እንደዛ ቢሆን በምን ይወጣል ይባላል። እና አእምሮአችን እጄን ሲያመኝ አእምሮዬ ነው የሚነግረኝ እጅህን አሟል፣ እግሬን ሲያመኝ እግርና አእምሮዬን ሲያመኝ ግን አእምሮህ ታሟል ብሎ የሚነግረኝ ሌላ አእምሮ የለኝም። እና ለዚህ ነው ብዙ ጊዜ ደህና ነኝ እኮ የሚሉት አእምሮ ህመም ላይ ያሉ ሰዎች ደህና ነኝ ይላሉ። እየሳቀ ነበር እኮ እንዴት ይሄ ተፈጠረ? ስራ ገብቶ ነበር እኮ ትናንትና። እሱ እኮ በጣም ሳቂታ ተጫዋች ነው እንዴት ተፈጠረ? ምናልባት ሳቁ መሸሻ ሊሆን ይችላል፣ ኮፒንግ አፕ ሜካኒዝም ሊሆን ይችላል። እና ወደ ጉዳዩ ስመጣልሽ ግን መንፈሳዊነት ጥቅሙ ይሄ ነው። ተስፋ በተለይ ነቢየ እግዚአብሔር ዳዊት ነፍሴ በተስፋ ታድራለች ይላል። በገንዘብ ታድራለች፣ በሀብት በንብረት ታድራለች፣ በሌላ ነገር አለ። በተስፋ ታድራለች። ወአዲ በተስፋሁ ታድር ነፍሴ፣ እንግዲህ ነፍሴ በተስፋው ታድራለች። በደንብ ገብቶታል። ተስፋ ሰው ማሳደር እንደሚችል ማለት ነው። አሁን እኛ የምንቀረጸው ይሄ ካሜራ ኦን መሆኑን ተስፋ አድርገን ነው እንዴት ላለ ማጋዛሚ ነው አይደል? ቼክ አድርጉት። ወይም እንግዲህ አላውቅም። መኪና የምንሳፈረው እንደርሳለን ብለን ተስፋ አድርገን ነው። እንኖራለን ብለን ተስፋ አድርገን ነው የምንወጣው የምንወርደው። የምንተኛው እንነሳለን ብለን ተስፋ አድርገን ነው። ስንሞትም እንነሳለን ብለን ተስፋ አድርገን ነው በትልቁ። ስለዚህ ተስፋ የሁሉ ነገር ነው። ሰው ያለ ምግብ ያለ ውሃ የሆነ ያህል ቀን መቆየት ይችላል። ያለ ተስፋ ግን በጣም ከባድ እና ሃይማኖት የሚሰጠው ትልቅ ነገር ወይም መንፈሳዊነት የሚሰጠው ትልቅ ነገር ምንም ነገር እንዳይደንቀን ያደርጋል። በጎች በበረት ባይገኙ፣ የተዘራው ባይበቅል፣ ፍሬን ባይሰጥ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። በቃ የመጨረሻው ደስታ የመጨረሻው ሰላም የሚገኘው በእግዚአብሔር ተስፋ በማድረግ። ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ይላል መጽሐፍ። ማለት ስራ ይስራ ማለት አይደለም፣ ግን ከሌሎቹ ስራዎች በላይ ተስፋው ነው ኃይል ያለው። ሌሎች ስራዎችንም ለመስራት ጉልበት የሚሆነው ተስፋው ነው።